ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? አሁን ባገኘነው መረጃ መሰረት በ2018 የ12ኛ ክፍል ሀገር አቀፍ ፈተና የሚሰጥበት የጊዜ ሰሌዳ ይፋ ሆኗል። የትምህርትና ምዘናዎች ፈተናዎች አገልግሎት የ2018 የ12ኛ ክፍል ሀገር አቀፍ ፈተና የሚሰጥበትን ጊዜ አሁን በፌስቡክ ፔጃቸው ላይ ከደቂቃዎች በፊት ለቀዋል። ይህም በዚህ መሰረት በኮምፒውተር ቤዝድ ትሬኒንግ ሲቢቲ የሚፈተኑ በስድስት ዙር እንደምትፈተኑ ከዚህ በፊትም በሰራሁት ቪዲዮ እንዳያችሁት በስድስት ዙር ትፈተናላችሁ ማለት ነው። ከአንድ እስከ ሶስተኛው ዙር ናቹራል ሳይንስ ይቀድማል። ከ4 እስከ 6 የሚለውን በማህበራዊ ሳይንስ ተፈታኞች የሚፈተኑ ይሆናል የሚለውን ከዚህ በፊት ቪዲዮ ሰርቼላችኋለሁ። እናንተም እንደሰማችሁ ተስፋ አደርጋለሁ ማለት ነው። ፈተናው ስኬጁላችሁ የናቹራል ሳይንሶች ይሄ ነው፣ የሶሻል ሳይንሶች ይሄ ነው። ስክሪንሹት እያደረጋችሁ ማንበብ ነው። የሚሰጣችሁ ራውንድ ከትምህርት ቤት ይነገራችኋል። እሱን መጠበቅ ነው ከእናንተ የሚጠበቀው ማለት ነው። ፈተናው በወረቀት የሚፈተኑ ተፈታኞች የተፈጥሮ ሳይንስ ተፈታኞች በሶስተኛው ዙር ነው በወረቀት የሚፈተኑት። የማህበራዊ ሳይንስ ተማሪዎች ደግሞ በአራተኛው ዙር የምትፈተኑ ይሆናል። ስኬጁላችሁ ከላይ ይዤላችኋለሁ። እዚህ ጋር የማይታያችሁ ከሆነ ቴሌግራም @freshman tube ስትሉት ይመጣላችኋል። እሱ ጋር አለላችሁ እያያችሁ መዘጋጀት ነው። ለሁላችሁም መልካም እድል፣ መልካም ፈተና። አይዟችሁ።